አርሰናል ሊያስፈርመውና ንብረቱ ሊያደርገውን የፈለገው ተጫዋች ሊነጠቅ ነው ሊጠለፍ ነው የሚሉ መረጃዎች ሰሞኑ እንግዲህ ከየቦታው የሚሰሙ ናቸው። በተለይም ከስፔን ሚዲያዎች የሀገራችንን በርካታ ሚዲያዎችን ጨምሮ ይህንን ጉዳይ እያራገቡት ይገኛሉ። ባልተጣራ ወሬ ነው ማለት ይቻላል። ዛሬ ታዲያ አርሰናል የማንን ዝውውር ነው የሚጠለፈው? የምር ይጠለፋል ወይ? ምንድነው ያለው ነገር የሚለውን እንመለከታለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምናችሁ። አብርሃም ፍቅሬ ነኝ። የዕለቱን ወሳኝ ስፖርታዊ ጥንክር ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ለቻናሌ አዲስ ሆናችሁ እስኪ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚሁም ይህ ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ እንድትጀምሩ እንደተለመደው በአክብሮት ጋብዛችኋለሁ። በቀጥታ እስኪ ወደ መረጃው እንሄዳለን። በተለይም እንግዲህ ሰሞኑ የዝውውር ወሬዎች በየቦታው ተበራክተዋል። ዝውውሩ ተጧጡፏል። በርካታ ቡድኖችም ቡድናቸውን እያጠናከሩ ይገኛሉ። ከነዚህ ውስጥ ታዲያ ቀጣይ ዓመት ጠንክሮ መምጣት አለበት፣ በደጋፊዎች ተጫዋች ቢያንስ 1 2 3 4 የሚደርሱ ተጫዋቾችን ማስፈረም አለበት እየተባለ ጫና እየተደረገበት የሚገኘው መድፈኞቹ አርሰናሎች እንግዲህ በርካታ ዝውውሮች ጋር ስማቸው ተያይዟል። በተለይም ደግሞ የሪያል ሶሲዳዱን የስፔኑን ወሳኝ እኔ በግሌ በነገራችን ላይ ትላንትና ለምሳሌ የኔሽንስ ሊግን ጨዋታ የተመለከተ ሰው የፍጻሜ ጨዋታ ማርቲን ዙቤሜንዲ ምን አይነት ጥራት ያለው ተጫዋች እንደሆነ ወደ አርሰናል ስብስብ ቢመጣ ቶማስ ፓርቲን በእጥፍ መተካት የሚችል ተጫዋች እንደሆነ መመልከት ይችላል። አርቴታ በነገራችን ላይ የተጫዋቾች ምርጫ ላይ የማይታማ እጅግ ድንቅ አሰልጣኝ ነው። አርቴታ ብዙ ጊዜ ተጫዋቾችን ሲመርጥና ወደ አርሰናል ለማምጣት ሲፈልግ እይታዎቹ እጅግ በጣም ያስደንቁኛል። ትንሽ ልበላችሁ፣ አርቴታ ወደ አርሰናል አምጥቷቸው እጅግ ውጤታማ ከሆኑ ተጫዋቾች መካከል ለምሳሌ ከአያክስ አምስተርዳም የመድፉን ቤት የረገጠውን ጁሪያን ቲምበርን ማንሳት እንችላለን። ጁሪያን ቲምበር በተለይም በመጣበት አመት አርሰናል ለዋንጫ ጫፍ በደረሰበት አመት ገና ውድድሩ ሲጀመር ተጎድቶ አመቱ ሙሉ ግልጋሎት መስጠት ያልቻለ ተጫዋች ነው። በነገራችን ላይ ጁሪያን ቲምበር አርሰናል በሲቲ ካቻምና የተነጠቀውን ዋንጫ ባይጎዳና ቢኖር ኖሮ ብዙዎች አርሰናል ዋንጫውን የማሳካት እድል ይኖረው ነበር እያሉ ያነሳሉ። ጁሪያን ቲምበርን ማንሳት እንችላለን። ሚኬል ሜሪኖን ማንሳት እንችላለን። ወደ አርሰናል በመጣበት ቤት እንግዲህ በመጣበት አመት ያውም ከአማካኝ ስፍራ ተነስቶ አጥቂ በተደረገበት አመት ለአርሰናል ምን አይነት ግልጋሎት እንደሰጠ አይተናልና አርቴታ የተጫዋቾች ምርጫ ላይ እጅግ በጣም የሚደነቅ አሰልጣኝ እንደሆነ ይነሳል። ለዚህ ነው ማርቲን ዙቤሜንዲ ወደ አርሰናል ከመጣ ለአርሰናል ከቁመት አንጻር ሎንግ ፓሶችን ከመስጠት አንጻር ወደፊትም ሄዶ ባስፈለገ ሰዓት ግብ ከማስቆጠር አንጻር ማርቲን ዙቤሜንዲ ምን ያህል አስፈላጊ ተጫዋች እንደሆነ የሚነሳው። በተለይም የቶማስ ፓርቴ የእድሜ መግፋት እንደዚሁም ደግሞ የጉዳቶች መብዛት ቶማስ ፓርቴ ላይ ማርቲን ዙቤሜንዲ ግድ ለመድፈኞቹ የሚያስፈልግ ተጫዋች መሆኑን መስማማት ይኖርብናል። በእርግጠኝነት የምነግራችሁ ማርቲን ዙቤሜንዲ ወደ አርሰናል ከመጣ ያለምንም ማንገራገር ከአርሰናል ጋር የማይስማማበት ወይም ደግሞ የማይሳካለት ምክንያት ያለ አይመስለኝም። እንደመጣስ ተሰክቶ በስነ ስርዓት ለአርሰናል ግልጋሎት መስጠት የሚችልና አርሰናልን አንድ ደረጃ ወደፊት አፕግሬድ ወይም ደግሞ ማራመድ የሚችል ተጫዋች ነው ብለን ማንሳት እንችላለን። ታዲያ ትላንትናና ከትላንት ወዲያ የወጡ መረጃዎች ግን ብዙዎችን ግራ አጋብተዋል። በተለይም የስፔን የሪያል ማድሪድ ልሳን የሆኑ ጋዜጦች፣ ሬዲዮዎችና ቴሌቪዥኖች ሪያል ማድሪድ በተለይም አዲሱ አሰልጣኝ ዣቪ አሎንሶ የማርቲን ዙቤሜንዲ አድናቂ ነው። ታዲያ ማርቲን ዙቤሜንዲም ከሪያል ማድሪድ ጥያቄ ከቀረበለት የአርሰናልን ዝውውር ውድቅ አድርጎ ወደ ሪያል ማድሪድ ያመራል የሚሉ መረጃዎችን እያጋሩ ብዙዎችም ታዲያ በዚህ በተለይም ሀገራችን ውስጥ ያሉ የአርሰናል ደጋፊዎች ይህንን ጥያቄ ስትልኩልኝ ነበር። ስለ ማርቲን ዙቤሜንዲ ያሉት መረጃዎችን ልንገራችሁ። በርካቶች እንግዲህ ፋብሪዚዮ ሮማኖ በተለይም በዝውውር መድረኮች ላይ ፋብሪዚዮ ሮማኖ ከተናገረ ብዙ ጊዜ 90% የመሳካት እድል አላቸው። እኔ በተለይም ስፖርት ጋዜጠኝነትን ከጀመርኩበት ጊዜ አንስቶ ፋብሪዚዮ ሮማኖ ስለ ዝውውር አውርቶ ያልተሳኩ ዝውውሮችን በግሌ አላስታውስም። ብዙዎቹ ተሳክተዋል። ምናልባትም በስተመጨረሻ የተጠለፉ ዝውውሮች እንደ ሊያም ዴላፕ አይነት ለምሳሌ ዘንድሮ ዩናይትድ ያስፈርመዋል ተብሎ ቼልሲ እንደጠለፈው አይነት ዝውውሮች ከስንት አንድ ካልሆነ በቀር 90% ዝውውሮች ይሳካሉ። ታዲያ ማርቲን ዙቤሜንዲ ሪያል ሶሲዳድ እና አርሰናል በ51 ሚሊዮን ፓውንድ ውል ማፍረሻ እንደተስማሙ ነገር ግን የሕክምናውን
ጉዳይ ከኔሽንስ ሊግ በኋላ ለማድረግ ከስምምነት እንደደረሱ እንጂ ሁሉም ወረቀቶች ተፈርመው እንዳለቁ ነው የተሰማው። በተለይም ዘንድሮ በነገራችን ላይ የዝውውር መስኮት እንደተጀመረ ፋብሪዚዮ ሮማኖን ጨምሮ በርካታ ትልልቅ የሚዲያ እና ጋዜጠኞች ፋብሪዚዮ ማርቲን ዙቤሜንዲ ወደ አርሰናል የሚያደርገው ዝውውር ተጠናቋል ብለው ዘግበዋል። ታዲያ ማርቲን ዙቤሜንዲ ከሰሞኑ አወዛጋቢ አስተያየት ሰጥቶ ነበረ። ስለ ዝውውር ሲጠየቅና ወደ አርሰናል ትሄዳለህ ወይ ተብሎ ሲጠየቅ አሁን ይህንን መናገር አልፈልግም፣ አሁን የኔሽንስ ሊግ የዋንጫ ጨዋታ አለብኝ፣ እሱን ከጨረስኩ በኋላ ነው መናገረው ወይም ደግሞ የምናየው ሲል ተናግሮ ነበር። ታዲያ ይህ ብዙዎችን ግር እንዲላቸው አድርጓል። ነገር ግን እስካሁን ያሉ ታማኝ ምንጮች በተለይም ታማኝ የሚባሉ ምንጮች እንደተናገሩት ከሆነ አርሰናል ማርቲን ዙቤሜንዲን ማስፈረሙ የጊዜ ጉዳይ ብቻ እንጂ የተጠናቀቀ ዝውውር እንደሆነ ነው። በተለይም በአርሰናልና በሪያል ሶሲዳድ መካከል ሁሉም ሰነዶች ተፈርመው እንዳለቁና በቀጣይ ቀናት የሕክምና ምርመራ እንደሚደረግ ምናልባትም አሁን ላይ እንደምታውቁት እንግዲህ የክለቦች ዓለም ዋንጫ ሲጀምር የዝውውር መስኮቱ ይዘጋና ከ10 ወይም ደግሞ ከ7 ከ8 ቀናት በኋላ ነው የሚከፈተው። ስለዚህ የዛኔ ዝውውሩን ይፋ ለማድረግ እንደታሰበ ነው ያሉት መረጃዎች። ነገር ግን የስፔን ሚዲያዎች እንደምታውቁት ማለትም ወደ ሪያል ማድሪድ አጋድለው የሚጽፉ ሚዲያዎች ዙቤሜንዲ ሊጠለፍ እንደሆነ እየተናገሩ ነው። ስለዚህ በጊዜ ጉዳይ የምንመለከተው ነው ምን ይፈጠራል። እንግዲህ እግር ኳስ ላይ ምንም ነገር ሊፈጠር ይችላል። በተለይም ዝውውር ላይ ማርቲን ዙቤሜንዲ ሐሳቡን ይቀይራል አይቀየርም ጥርጣሬ ቢኖርም ነገር ግን 90% እነ ፋብሪዚዮ ሮማኖን ጨምሮ የዝውውር መስኮቱ ላይ እንግዲህ ትልልቅ ታማኝነት ያላቸው ጋዜጠኞች ማርቲን ዙቤሜንዲ ወደ አርሰናል የመምጣቱ ነገር የማይቀር እንደሆነ ነው የዘገቡት። በነገራችን ላይ ትላንትናም ለስፔን ግብ አስቆጥሯል። ምንም እንኳን ፖርቹጋል ዋንጫውን ብታሸንፍም ስፔንን ወደ መሪነት ያመጣ ግብ ማርቲን ዙቤሜንዲ እንግዲህ እንዳስቆጠረ ታስታውሳላችሁ። እስኪ ወደ ዝውውር መድረኮች እንምጣና በነገራችን ላይ ቀጣይ ዓመት ማንቸስተር ሲቲ እጅግ ተጠናክሮ እንደሚመጣ ያሳዩ ዝውውሮችን ዛሬ ጨርሷል። ከሰሞኑ እንግዲህ ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ዘንድሮ ጥሩ የዝውውር መስኮት ምንድነው የውድድር ዓመት አላሳለፉም። በብዙዎች እንግዲህ ማንቸስተር ሲቲ ለዋንጫ ተገምቶ ነገር ግን በአሳዛኝ ሁኔታ ጥሩ ዓመት ሳያሳልፍ በአርሰናልና ሊቨርፑል ተበልጦ እንግዲህ ውድድሩን እንዲያጠናቅቅ ሆኗል ማለት ነው። ታዲያ ማንቸስተር ሲቲ ግን ቀጣይ ዓመት እጅግ ተጠናክሮ እንደሚመጣ ያሳዩ ሁለት ዝውውሮችን ዛሬ ጨርሷል። ሕክምና ምርመራ ተደርጓል፣ ፊርማዎች ኖረዋል። አሁን ከሰዓታት በኋላ ማንቸስተር ሲቲ በይፋዊ ገጹ ደግሞ እነዚህን ዝውውሮች ይፋ ያደርጋል ማለት ነው። የመጀመሪያው ተጫዋች እንግዲህ ከኤስ ሚላን ማንቸስተር ሲቲን የረገጠው የፔፕ ጋርዲዮላው ምርጫ የመሃል ሜዳው ተጫዋች ቲያን ሬንደርስ ነው። ቲያኒ ሬንደርስ በነገራችን ላይ እጅግ በጣም የተዋጣለት ጥንቅቅ ያለ የመሃል ሜዳ ተጫዋች ነው። ታዲያ ቲያኒ ሬንደርስ ኮንትራቱን ፈርሟል በማንቸስተር ሲቲ ቤት። ለዚህ ነው አሰልጣኝ ፔፕ ጋርዲዮላ እና አርቴታ ብዙ ጊዜ የተጫዋች ምርጫቸው ላይ ይመሳሰላል የምላችሁ ማለት ነው። ታዲያ ቲያን ሬንደርስ የማንቸስተር ሲቲ ተጫዋች ሆኗል። ይህ ብቻ አይደለም። በሌላ በኩል ደግሞ የወልቭሱ የግራ መስመር ተመላላሽ ተከላካይ አያት ኑሪ የማንቸስተር ሲቲ ንብረት ሆኗል። ታዲያ አያት ኑሪ የማንቸስተር ሲቲ ንብረት መሆኑን ተከትሎ ቀጣይ ዓመት ሲቲ ሲመጣ እንግዲህ ጥር ላይ የፈረሙ እንደ ማርሙሽ አይነት ድንቅ የፊት ለፊት መስመር ተጫዋቾች አሉ። መሃል ላይም እንደ ጎንዛሌዝ የመሳሰሉ በጣም ምርጥ ተጫዋቾች አሉ። ከኋላ ደግሞ አሁን መሃል ላይ ቲያን ሬንደርስ አለ። ከኋላ ደግሞ አያት ኑሪን የመሰሉ ተጫዋቾችን ፔፕ ጋርዲዮላ መጨመሩ እንደዚሁም ሮድሪም ይመለሳል ከጉዳት። ስለዚህ ሲቲ በቀጣይ ዓመት ዳግም የዋንጫ ተፎካካሪ ሆኖ የመምጣት እድሉ እጅግ ሰፊ ነው። ሊቨርፑልን በዝውውር መስኮቱ ከፍተኛ እንቅስቃሴ ያደረገ ነው። እንደዚሁም ማንቸስተር ዩናይትድም ቼልሲም እንደ ሊያም ዴላፕ ያሉ ምርጥ አጥቂዎችን አስፈርሟል። ስለዚህ ቀጣይ ዓመት ፕሪሚየር ሊግ 4 ቡድኖች ወይም ወደ 5 የሚጠጉ ቡድኖች ሊፎካከሩ የሚችሉበት እድል እንዳለ ለመናገር ፈልጋለሁ። በተለይም ሊቨርፑል፣ ሲቲ፣ አርሰናል በቀጣይ ዓመት ለዋንጫ የሚፎካከሩ ቡድኖች ናቸው። በተለይም አርሰናል የማርቲን ዙቤሜንዲን ዝውውር የሚጨርስ ከሆነ እንደዚሁም ደግሞ አሁን 60% ተጠናቋል የተባለው የቤንጃሚን ሼሽኮ ዝውውርም ዛሬ እንግዲህ አርቢ ሌፕዚግና አርሰናሎች ቀጠሮ ነበራቸው። ታዲያ በስምምነቱ ላይ አንዳንድ መሻሻል ያለባቸው ነገሮች ስላሉ ለቀጣይ ሳምንት ዳግም ቀጠሮ እንደያዙ ነው የተሰማው። አርሰናል ታዲያ የማርቲን ዙቤሜንዲን የቤንጃሚን ሼሽኮና በክንፍ ላይ ደግሞ ከሱ ጋር ስሙ እየተነሱ ያሉትን ኤስ ሚላኑ ተጫዋች ራፋኤል ሊያኦ ወይም ደግሞ የባየር ሙኒኩ ሌሮይ ሳኔ፣ የሪያል ማድሪዱ ሮድሪጎ ወይም ደግሞ
አትሌቲኮ ቢልባኦ ኒኮ ዊሊያምስ ዝውውራቸውን የሚጨርሱ ከሆነ አርሰናል በቀጣይ ዓመት እጅግ ጥራት ያለው ቡድን ይዞ መጥቶ ለዋንጫ ፉክክር የሚፋለምበት እንደሚሆን ነው የሚጠበቀው። በነገራችን ላይ ስለ ማርቲን ዙቤሜንዲ የሚወጡ ወሳኝ መረጃዎችን በፖስትም እንደዚሁም ደግሞ በቪዲዮም በየሰዓቱ ስለማጋራችሁ ነቅታችሁ እንግዲህ ዜናዎችን እንድትከታተሉ በአክብሮት ጋብዛችኋለሁ። ለዛሬ እንግዲህ በዝውውር መስኮቱ ላይ ያሉ አዳዲስ መረጃዎች እነዚህ ናቸው። በቀጣይ ቀናት የሚኖሩ መረጃዎችን እየተከታተልኩ ወደ እናንተ የማቀርብ ይሆናል። ብዙዎቻችሁ እንግዲህ መረጃዎች ሲቀርቡ ትጠራጠራላችሁ፣ ነገር ግን ዝውውሮቹ ከተሳኩ በኋላ እውነቱን ታረጋግጣላችሁ። እንደ ነገርኳችሁ ኬፓ እንግዲህ የቼልሲው ግብ ጠባቂ ወደ አርሰናል ሊመጣ ነው ሲል ብዙዎች አላመኑም ነበር። ነገር ግን በስተመጨረሻ ኬፓ ከአርሰናል ጋር ተስማምቶ የመድፉ የዴቪድ ራያ ተጠባባቂ በረኛ መሆን ችሏል። ቀጣይ ደግሞ የዙቤሜንዲና የሼሽኮን ጉዳይ እንመለከታለን ማለት ነው። ውድ አድማጭ ተመልካቾቼ በየዕለቱ እንግዲህ ዜናዎችን ወደ እናንተ ሳደርስ ስለምትከታተሉኝ ስለምታበረታቱኝ ከልብ አመሰግናለሁ። በሌላ መረጃ በሌላ ጥንክር እስከምንገናኝ ድረስ ነቅጣችሁ እንድትጠብቁ በአክብሮት የጋበዝኩኝ በያላችሁበት ሰላም ተመኘሁላችሁ።